ቀድቦ ጊልቲ ከተባለ ጥፋተኛ ነው በቃ ከተባለ ማለት ነው የዛኔ ወንጀለኛ ይባላል። እስከዛ ድረስ ግን ተጠርጣሪ ነው ተብሎ የሚጠራው። እኔ ላደረኩት መልካም ነገር ጫካ ገብቼ ስለለፋው ስለደከምኩኝ ከማንም ኢትዮጵያዊ በላይ ልሁን አላልኩም። እንደፈለኩ ልሁን አላልኩም። ያደረኩት ነገር የሰራሁት ትምህርት ቤት የገነባሁት ክሊኒክ ለኔ እንዳልታሰር ዋስትና ይሁነኝም አብዬ አልጠየቅኩም። በትክክለኛው መንገድ በህግ ልዳኝ፣ በትክክለኛው ነገር ፍትህ ይሰጠኝ፣ በትክክለኛው መንገድ የተሸጠው ነዳጄ ይመለስልኝ። ነዳጁን ራሳቸው ሸጠው እኔ እስር ቤት እያለሁ ለተሸጠ ነዳጅ እኔ ዛሬ ተከሳሽ ሆኜ ስቀርብ ምን ይባላል እስቲ? ማለት የሚሰማ ሰው ራሱ ፍርድ መስጠት ይችላል። ነዳጁ ሲሸጥ ነዳጁ ከጅቡቲ ሲወጣ እኔ እስር ቤት ነኝ እኮ ያለሁት፣ አልተፈታውም፣ የለሁም፣ ሰነዱ አለ። ወርሰው መሸጣቸውን ራሱ ከፍርድ ቤት ወረቀት አውጥቻለሁ። አንተ ጋርም ልኬላለሁ፣ ፌስቡክ ላይም ለቅቄዋለሁ። እና ምን ልል ፈልጌ ነው እንዴት ነው ብለህ ካልከኝ አልኩ። አሁንም እኮ የራሳቸውን አጀንዳ የሚያስፈጽሙ የሆኑ ቡድኖች አሉ። ለስልጣን ሊሆን ይችላል፣ ለሀብት ሊሆን ይችላል፣ ለተለያየ ነገር ከዚህ ጉዳይ ጀርባ በጣም ብዙ ሰዎች አሉ ብዬ አምናለሁ። እግዚአብሔር አንድ ቀን በቀናቸው ይገልጣቸዋል ብዬ አምናለሁ። እንዲህ እንደተደፋፈነ ነገሮች ይቀራሉ ብዬም አላስብም። ግን እኔ ምለው የተሸጠብኝ ነዳጅ እኔ በታሰርኩ ጊዜ ከጅቡቲ ለወጣው ነዳጅ በረከት ለምን ወንትድ ተባለች? ምን አጥፍቼ የማንን ምን ነክቼ ምን አድርጌ? ገባክ? ሌላውን ተው። እኔ ልንገርክ የኔ እርሻ ማዳበሪያ የመጠቀም ኮታው በአመት 10,000 ነው። ግብርና ሚኒስቴር አለ። ይሄን እየሰሙ ከሆነ ወይም ነገም ከነጎዳ ሪካርድ ተደርጎ ከሰሙ መናገር ይችላሉ። ወስጄ አላውቅም ማዳበሪያ ከመንግስት ወረዳ እኛ ጋር ቀበሌ እንደማንኛውም ሰው ለማመርታት ምርት ለምሳሌ ጭራሽ ማዳበሪያ የማልጠቀምባቸው ምርቶች አሉ። ማዳበሪያ ለምጠቀምባቸው ምርት ገበሬ ለሌሎች ገበሬዎችም ለሌሎች ኢንቨስተሮችም ወረዳ ሲመጣ እንደማንኛውም ሰው 100 200 ስንትም ኩንታል አስፈቅጄ ወስዳለሁኝ እንጂ ይሄ ለኔ ኮታ ተብሎ በእርሻ ልክ የተደለደለልኝ 10,000 ኩንታል አንድ ቀንም ወስጄ አላውቅም ከመንግስት እጅ። አንድ ቀንም ከመጋዘን አውጥቼ ወስጄ አላውቅም። አንድ ቀንም እሱ አለ። ሁለተኛ ደግሞ ልንገርህ ማንኛውም ገበሬ እርሻ ከጀመርኩ 12ኛ ዓመቴ ነው። ጭራሽ ሳያርሱ ጭራሽ አንድ ነገር ሳያደርጉ ሰዎች መጀመሪያ የሚሰጣቸው ፒካፕ ማመልከት ይችላሉ ከቀረጥ ነፃ፣ አምቡላንስ ማመልከት ይችላሉ ከቀረጥ ነፃ፣ በጣም ብዙ ዕቃ ማምጣት ይችላሉ ከቀረጥ ነፃ። ይሄው ጉምሩክ ይመስክር መጥቶ ይናገር በረከት ወስዳለች ካለ ብታምንም ባታምንም የኔ እርሻ አንድም ዲዩቲ ፍሪ መኪና የለውም። አንድም ቀን ዲዩቲ ፍሪ መኪና አስገብቼ ነድቼ አላውቅም። በእርሻ ስም ማለት ነው። በእርሻዬ ስም ሰው ብረት አምጥቶ ይጠቀማል። ያን ሁሉ መጋዘን ስገነባ ብረቱን የጫንኩት ከመርካቶ ነው እንጂ ዲዩቲ ፍሪ አላስገባውም። መኪና ዲዩቲ ፍሪ ፒካፕ የሚባል ነድቼ አላውቅም። ማዳበሪያ ከመንግስት እጅ ወስጄ አላውቅም። በኮታዬ በምችለው አቅም ከወረዳ ወስዳለሁ። በምችለው ከሌሎች ገበሬዎች ጋር አብሬ ስለምሰራ ማለት ነው። እኔ በረከት እዚች ጋር አጭበረበረች፣ እዚህ ጋር ዘረበ። ዲዩቲ ፍሪ ተጠቅሜ ማለት ሰው ነኝ። ጉምሩክ ቼክ ማድረግ ይችላል ሰነዴ። መኪና እኔ ዲዩቲ ፍሪ ፒካፕ ነድቼ አላውቅም፣ አምጥቼ አላውቅም። አምቡላንስ አምጥቼ አላውቅም። ብረት ይፈቀድልኛል፣ አምጥቼ አላውቅም። ፈርኒቸር ይፈቀድልኛል፣ ተጠቅሜ አላውቅም። ምክንያቱም እኔ ታርጌቴ እኔ አላማዬ ሀገሬን ማገልገል፣ እርሻ መስራት፣ ሪሶርሳችንን እንድንጠቀም የምችለውን ሁሉ ጥረት ማድረግ እሱ ነው የኔ አላማ። ተወሌላውን የኔን እርሻዎች እኮ ልማት ባንክ ብድር የለባቸውም። ልማት ባንክ አልተበደርኩባቸውም። የኔ ፋብሪካዎች እኮ ከልማት ባንክ ነፃ ናቸው። ለምን? አብዛኛው ሰው ንብረት ወስዶ ቀጥታ ኳቸው። ምነግር ነገር ለኔ ማሽነሪ ሲገዛ ሲንቄ ባንክ ማሽነሪ ገዝቶልኝ ያውቃል። እንደማንኛውም ሴት ኢንቨስተር እንደማንኛውም ገበሬ አበረታቶኛል። መቼም በጣም ነው ማመሰግናቸው። ማለት በጣም ትልቅ ባንክ ነው። በጣም ሰፊ ባንክ ነው። በጣም መልካም ባንክ ነው። ማሽነሪ ገዝቶ ስራሽን አስፋፊ፣ ስሪ፣ ጠንክሪ ብሎ እንደ ሴቶች ድጋፍ ሰጥቶኛል ሲንቄ ባንክ። በተረፈ ብዙ ሰዎች እርሻቸውን ሄዶ ያሲሳሉ። ገዝቶኛል ማለት ሲንቄ ባንክ ብሪፍ እንድታረጊልኝ ፈልጌ ነው። ገዝቶልኛል ማለት ስጦታ ነው ገዝቶ የሰጠሽ ወይስ ብድር ነው የሰጠሽ? ባንክ ስለሆነ ማሽን ገዛልኝ፣
ሰርቼ እንድከፍል በ6 ዓመት ውስጥ ሰርቼ ከዛ ብራቸው መልሼ እንድከፍል ማለት ነው። ስለዚህ ምን ያህል ማሽነሪዎች ነው የገዛልሽ? ሎደር ገዝቶልኛል፣ ትራክተሮች ገዝቶልኛል፣ መዝሪያ ማሽኖች ገዝቶልኛል። ኦልሞስት ወደ 50 ሚሊዮን ብር የሚያወጣ 50 ሚሊዮን። ስለዚህ 50 ሚሊዮኑን እንደ ብድር ነው የገዛልሽ ማለት ነው? እንደ ብድር ነው የገዛልኝ። ከዛ ላይ 29 ሚሊዮኑን ከፍያለሁ። 29 ሚሊዮን ከፍለሻል። ስለዚህ አሁን ያው ከስንቄ ባንክ ብድር ስንቄ ባንክ አለብሽ 29 ሚሊዮን ከፍለሻል፣ 50 ሚሊዮን ገዝቶልሻል ማለት ነው። ኦኬ ለምን ከዛ በተረፈ ፋብሪካዎቼም ንብረቶቼም ከብድር ከልማት ባንክም ጭምር ብድር ነፃ ናቸው። ምክንያቱም እኔ በገንዘብ ሚኒስቴር በኩል በድጋፍ ጽፌ በገንዘብ ሚኒስቴር በኩል በዲያስፖራ ኤጀንሲ በኩል ንጹህ ገንዘቤን አምጥቼ ነው ኢትዮጵያ ኢንቨስት ያደረኩት፣ ንጹህ ገንዘቤን። ስለዚህ አሁን ብድር ያለብሽ አንቺ ብድር ያለብሽ 29 ሚሊዮን ብቻ ነው 21 ሚሊዮን ብቻ ነው። ምክንያቱም 50 ሚሊዮን ስንቄ ባንክ ሰጥቶሽ ነበረ። 29 የተወሰነ ወለድ ይኖራል። በወለድ ስለሆነ የተወሰነ ወለድ ሊኖር ይችላል። ግን እንደ ወለዱን ትተን ለህዝቡ ብሪፍ እንዲሆን 50 ሚሊዮን ስንቄ ባንክ አበድሮ ማሽነሪዎች ገዛልሽ። ከገዛልሽ በኋላ የማበረታ ካበደረኝ ገንዘብ 29 ሚሊዮኑን መልሻለሁ። 21 ይቀራል። ወለዶቹን ባንኩ በራሱ አሰራር መሰረት ይሄድ። ስለዚህ ሌላ ምንም አይነት ብድር ወይ እዳ የለብሽም? የለብኝም። ኦኬ። እንደገና ማዳበሪያ ለአርሶ አደሮች ወይ ደግሞ ለኢንቨስተሮች የተለየ ማዳበሪያ የተሰጣቸው አሉ። አንቺ ግን የዛ እድል ተጠቃሚ ሳትሆኚ እንደ ማንኛውም ተራ አርሶ አደር ከአርሶ አደሮቹ ጋር እኩል ከወረዳ ነው የወሰድኩት ብለሻል። ስለዚህ መንግስት ግን በሚሰራው አሰራር በራሱ አሰራር ለኢንቨስተሮች የተለየ የማዳበሪያ አሰጣጥ የሚሰጥ አሰራር አለው? ለመሬት ልክ ነው። ስለዚህ ለምን መጠቀም አልፈለግሽም አንቺ? እድሉ ካለ አሰራሩ ካለ እኔ ለምሳሌ እድሉ አለኝ። ወረዳችን ማዳበሪያ ካመጣ፣ ቀበሌያችን ማዳበሪያ ካመጣ እኔ ፌደራል ላይ ሄጄ ለምን የሰው ኮታ ዘጋለሁ? ያ ማዳበሪያ እኔ ወስጄ ባስቀምጠው ማለት ነው። ገባ? ከሌሎቹ ተወስዶ ነው ድጎማ አለው ማዳበሪያ። በነገራችን ላይ በአመት እስከ 20 ቢሊዮን ብር መንግስት ይደጉማል ለገበሬ ማለት ነው። እስከ 80 ቢሊዮን ብር ድረስ ሊደጎም ይችላል ማዳበሪያ። ገባክ? ማዳበሪያ ይደጎማል። በድጎማ የመጣ ማዳበሪያ ወስጄ ከማስቀምጥ ወስጄ ከማከማች ስፈልግ ብቻ ነው የምወስደው። ወረዳችን ደግሞ ያመጣል ማዳበሪያ ይደርሰዋል፣ ይመጣለታል። ከዛ ላይ እጠቀማለሁኝ እንጂ አንስቼ ክምችት ብዬ በፍጹም ወስጄ አላቅም፣ አስቀምጬ አላውቅም። የሌሎችን ገበሬዎች ኮታ መዝጋት አልፈልግም። ኦኬ ማለቴ ለምን ጥያቄዎችን እየበተናቸው እንድንሄድ መንግስት አሰራሩ ለኢንቨስተሮች ወይ ደግሞ እንዳንቺ ላሉ ትልልቅ ሰፋፊ እርሻ ላላቸው ለኢንቨስተሮች የተለየ ኮታ አድርጎ የሚሰጥ ከሆነ ለወረዳው የሚላከው ደግሞ ያንቺንም አካቶ ነው ወይ ወረዳው በውስጡ ባሉት ለኢንቨስተሮችም አካቶ ነው ወይ ወረዳው ማዳበሪያ የሚረከበው? ምክንያቱም ሌሎቹን አርሶ አደሮች መጉዳት እንዳይሆን እንደ ሁኔታው ለምሳሌ ማመልከቻ ጽፌ የኔ ኮታ ወደ ወረዳዬ ይምጣልኝ ካልኩኝ ወረዳው ኮታዬን ይወስዳል። ኦኬ። ስለዚህ ከፌደራል ነው የምወስደው ካልኩኝ ከፌደራል ይወስዳል ማለት ነው። ስለዚህ ስለዚህ መንግስት ያንቺን ኮታ በረከት ገበሬው ወይ ደግሞ የተለያዩ ኢንቨስተሮች በዚህ ወረዳ ውስጥ ይገኛሉ ብሎ ለአንቺ በመሬትሽ ልክ ማዳበሪያ ወደዛ ወረዳ ይልካል ማለት ነው። ኦኬ። ሌላ አይ ቲንክ ህዝቡ የነዳጁን ጥያቄ በተቻለ መጠን ተመልሶለታል ብዬ አስባለሁ። ምክንያቱም የተከሰስሽበት ጉዳይ የማዳበሪያ ጉዳይ ወይ የመሬት ጉዳይ ስላልሆነ የነዳጅ ጉዳይ ስለሆነ አንቺ 25 ሚሊዮን ብር አውጥተሽ ነዳጅ ገዝተሻል፣ እነሱ በ8 ሚሊዮን ብር ከሰውሻል። ከዚህ ጀርባ አንዳንድ ግለሰቦች እንደሚያነሱት በድፍረትም ልጠይቅ የምፈልገው የፖለቲካ እድምታ አለው፣ የፖለቲካ እድምታ ጫና አለው ብለሽ ታስቢያለሽ? ምክንያቱም እየሰራሽ ስለሆነ ሀገሪቱ ላይ እየሰራሽ ነው። እንደምትናገሪው ከሆነ እያየነውም ከሆነ አንዳንድ ብዙዎቻችን እንደምናየው በተለይ ወደ ምንድነው ብላቴ ነው ምናምን የሚባለው አካባቢ ደረቃማ የሆነ ለምቶ ማቅ ቦታ
በጣም አልምተሹ ውሃ ሁሉ ቆፍረሽ በሶሻል ሚዲያሽ ላይ ለቀሽ አይተናል። እና እንደዚህ አይነት ጠንከር ያሉ ለሀገር የሚጠቅሙ መጥቀም ብቻም ሳይሆኑ ለብዙዎች አርአያ መሆን የሚችሉ ነገሮችን ስትሰሪ አይቷል። ፌዴራል ፖሊስ አንቺ ከሰሽ እያለ ጥያቄ ጠይቀሽ እያለ ምን አነሳስቶት ነው? አንቺን ምን አነሳስቶት ነው የ8 ሚሊዮን ብር ነዳጅ አክስራለች ወይ ደግሞ ሸጣለች ብሎ ሊናገር ወንትድ ብሎ ሊያወጣብሽ ይቻላል? ምክንያቱም አንቺ ከሰሻል። 25 ሚሊዮን ከኖክ የተፈራረሽ ሰነድ እጅሽ ላይ አለ። ነዳጁ ሲጫን ከጅቡቲ አንቺ ሀገር ውስጥ ምንድነው እስር ቤት ነው ያለሽው፣ በአይንሽ አላየሽም። እንደገና ደግሞ የጋምቤላ ክልል ርዕሰ መስተዳድር ነዳጁ መንገድ ላይ ሁሉ ተይዞ እንደነበረ ደብዳቤ ልኳል እንዲለቀቅ። ከመጀመሪያው ጀምሮ እንግልት ያለበት ይመስላል። ነዳጁ ከጅቡቲ ተነስቶ ዲማ እስኪደርስ ድረስ መጉላላቶች እንዳለበት ያሳያል። ከዛም ደግሞ እንደገና እነዚህ ሰዎች ነዳጁ ታንከር ውስጥ እያለ ወይ ደግሞ ማራገፊያ ቦታው ላይ እያለ ቋት ውስጥ እያለ እናንተ ሳትጠቀሙ ያልተጠቀማችሁበት ምክንያት አንቺ ስትናገሪ እስር ቤት ስለነበርኩ ነው። ስለዚህ እኔ ቤተሰቦቼ ነዳጁ ብክነት እንዳይኖር፣ ሌሎች እንደዚህ አይነት ተሽጧል የሚለው ነገር እንኳን እንዳይኖር እኔ ስወጣ ይደርሳል በሚል ማሽኖቹ ራሱ ስራ ላይ አልነበሩም። ስለዚህ እነሱ ግን ክምችት ብለው መተው ደብዳቤ ይዘው ጨረታ አውጥተው 25 ሚሊዮን ሳይሆን ወደ 38 ሚሊዮን ብር ሸጠውታል። ስለዚህ በነዳጅ በእጅ ያልነካውትን ያላየውትን እስር ቤት እያለው ነዳጁን ከሸጡ በኋላ እኔን መልሰው ነዳጅ ሸጣለች ወይ ደግሞ ለወርቅ ነጋዴዎች ለወርቅ እንትኖች ማውጫዎች ነዳጁን አቀርባለች ሸጣለች የሚል ክስ መጥቶብኛል። እኔ ግን ነዳጁ ጉድጓድ ውስጥ ራሱ ማከማቻ ውስጥ ራሱ እንደሌለ ለፌዴራል ፖሊስ ክስ አቅርቤያለሁ ነው የምትይው። ስለዚህ አሁን ይሄ እንደዚህ ሳየው ይሄ ከኋላው ምንድነው እድምታው? የፖለቲካ እድምታ አለው ብለሽ ታስቢያለሽ? ምክንያቱም አንቺ ብድር ከሌለብሽ ከውጭ ነው ገንዘቡን ይዘሽ የገባሽ ይመስለኛል። ከውጭ ሀገር መተሽ ኢንቨስት ስታደርጊ ከውጭ ሀገር ወደፊት መተው ኢንቨስት ለሚያደርጉት ምን መልእክት ይኖረዋል? አንቺ አሁን የውጭ ሀገር ኢንቨስተር ነሽ፣ ዲያስፖራ ነሽ፣ ከአየርላንድ ነው ከባለቤትሽ ጋር ገብተሽ ኢንቨስት ያደረግሽው። ከውጭ መተው ወደፊት ሀገሪቱ ላይ ኢንቨስት ለሚያደርጉ ምን መልእክት ይኖረዋል? ፌዴራል ፖሊስስ ከምን ተነስቶ ነው አንቺን በዚህ እድምታ የፖለቲካ አዝማሚያ አለው ወይስ ሌላ አታኪንግ አለው? ምን ይመስልሻል ከአንቺ እይታ? ጥያቄው ግልጽ ከሆነልሽ ወይ ደግሞ በምትፈልጊው መንገድ ጫና የለብሽም፣ በምትፈልጊው መንገድ መመለስ ትችያለሽ። እስቲ ይህንን አብራሪልን። አመሰግናለሁ። የፖለቲካ ኬዝ ይኖረው አይኖረው ምን አውቃለሁ እኔ። ገባክ? እኔ ማቀው ቪአይፒ ወረቀት ያሽ ተብዬ መታሰሬን ነው ማቀው። ፍርድ ቤት ሲለቀኝ እንደ ቅድም እንዳብራራሁት በይግባኝ በምን 7 ጊዜ መፈቻ እንደተሰጠኝ ነው ማቀው። ስፈታ ደግሞ ኦልሬዲ ነዳጁ ተሽጧል። ነዳጁን ሲሸጡ ደግሞ ዝም ብሎ አይደለም የሸጡት፣ ቃለ ጉባኤ ይዘው ተነጋግረው ተመካክረው ነው የሸጡት። ሸጠው ብሩን ያስገቡ አላውቅም፣ ገንዘቡ መግባቱን እንኳን አላውቅም እስከዛሬ ድረስ ማለት ነው። በዛ መሃል ግን ፌዴራል ፖሊስ ምርመራ እንዲያደርግ በጠበቃዬ በኩል ጠይቄያለሁ። ምንድነው ቅድምም እንዳልኩት የሆኑ የተደራጁ ኃይሎች አሉ ብዬ አምናለሁ። ገባክ? እኔ ገንዘብ ይዤ መጥቼ አምኜ ሀገሬ ነው ብዬ ኢንቨስት አድርጌያለሁ። እንደምታውቀው የተለያየ ሶሻል ሚዲያ አርበኞች ክፍያ ተከፍሏቸው ጭምር ስለኔ እንዲያወሩ ተደርጓል። ፌዴራል ፖሊስ ከታሰርኩኝ በኋላ ቢጠበቅ ሚከሰኝ የለም። በረከት እንዲያርጋለች 43 ሰው ነው 46 ሰው ከሷታል ብሎ አወንታ በርሲሳ ሚዲያ ላይ አውርቷል። ተበዳይ ነው አጭበርብራኛለች እያሉ ነው ብሎ አውርቷል ይሄ ሰውዬ። ከዛስ ፖሊስ ቢጠብቅ የለም ሰው፣ ፖሊስ ቢጠብቅ የሚጠይቅ ሰው የለም። ከዛ ስልኬ እጃቸው ላይ ስለነበረ የተለያየ ሜሴጅ ስለምጻጻፍ ከሰዎች ጋር ከሜሴጅ እያዩ መጥራት ጀመሩ። አንድም ኢትዮጵያዊ አንድም ሰው በረከት አጭበርብራኛለች ብሎ ፌዴራል ፖሊስ አልከሰሰኝም። ጭራሽ የከሰሰኝም ሰው የለም፣ ግለሰብ ማለት